ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ማክሰኞ ያዘጋጀናቸው ወቅታዊና አዳዲስ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። የትግራይ ክልል ጠቅላይ ፍርድ ቤት ለመምህራን የ17 ወራት ደሞዝ ውዝፍ ክፍያ እንዲከፈል ወሰነ። የትግራይ ክልል ጠቅላይ ፍርድ ቤት የትግራይ ክልል መምህራን ማህበር ያቀረቡት በጦርነት ወቅት ያልተከፈለን የ17 ወራት ውዝፍ ደሞዝ እንዲከፈለን የሚል ክስ ሲመረምር የቆየ ሲሆን ተከሳሾች የክልሉ የትምህርት ቢሮ፣ የክልሉ የፋይናንስ ቢሮ፣ የክልሉ ጊዜያዊ አስተዳደር ባሉበት እንዲሁም የፌዴራል ገንዘብ ሚኒስቴር በሌለበት ዛሬ ሚያዝያ 7 2017 ዓ.ም ብይን ሰጥቷል። የትግራይ ክልል ጠቅላይ ፍርድ ቤት ለመምህራን የ17 ወራት ውዝፍ የደሞዝ ክፍያ እንዲከፈልና የክስ ፋይሉ እንዲዘጋ ወስኗል። መምህራኑም በውሳኔው መደሰታቸው ገልጸው ውሳኔው በቅርቡ ተግባራዊ መሆን አለበትም ብለዋል። በቀዳሚነት የምናየው መረጃ እኔ መሪ በመሆኔ የኔ ውድቀት ነው ትግራይን እንድትወድቅ ያደረጋት ብለህ መቀበል አለብህ ሲሉ የትግራይ ሰራዊት የደህንነት ኃላፊ አቶ ተወልደ ዕንብብ ተናገሩ። አቶ ተወልደ ዕንብብ እኔ መሪ በመሆኔ የኔ ውድቀት ነው ትግራይን እንድትወድቅ ያደረጋት ብለህ መቀበል አለብህ። ይህ ካላደረግ ከስልጣን ገለል ማለትም አንድ ነገር ነው። ይሄም ማድረግ ራሱን የቻለ መሪነት ነው። አሁንም ለማንም ስልጣኔን አሳልፌ አልሰጥም፣ እኔ ነኝ በስልጣን የምቀጥለው የምትል ከሆነ ምን ለማለት እንደተፈለገም ሊገባን አይችልም። ትግራይ ትናንትና በአንተ ወድቃ፣ ዛሬም በአንተ ምክንያት ወድቃ፣ ነገም በአንተ ምክንያት እንድትወድቅ መስራት ምን አይነት ኃላፊነት ነው? ይህ ልክ አይደለም። ስልጣኔም የጎደለብን ሰዎች ሆነናል። አንዱ እጁን አውጥቶ እከሌ ስልጣን ላይ መቆየት አለበት ስላለህ ብቻ እድሜ ልኬን ስልጣን ላይ ቆያለሁኝ ማለት ነውር ነው። የሚጠቁምህ ስርቆት ውስጥ ስላለ ወይ ደግሞ የህዝብ አገልግሎት ስለሚያስተጋጉል ነው። ማየት ያለብህ ጠቋሚህን ሳይሆን ውድቀትህን ነው። መመዘን ያለብህ ውድቀትህን ነው። በዚህ ውድቀት ላይ የኔ አስተዋጽኦ ምን ነበር? አልቻልኩም፣ አቅም አንሶብኝ ነው ብለህ መገምገም ትችላለህ። ትግራይ በዚህ በውድቀት በተጨማለቀችበት ወቅት እኛ አልቻልንም መውረድ አለብን ማለት ነውር አይደለም። እናንቃችኋለን፣ እናጠፋችኋለን ያለን ህዝብ የለም። እንደ ትግራይ ህዝብ ታጋሽና ይቅር ባይም የለም ሲሉ በሰጡት ቃለ ምልልስ ህወሓት ከስልጣን ገለል ብለው ከትግራይ ህዝብ ጫንቃ እንዲወርዱና እንዲበቃቸው አሳስበዋል። እንደ ህዝብ ብሔራዊ እርቅ ያስፈልገናል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናገሩ። ፕሬዝዳንት ጀነራል ታደሰ ወረደ ትናንትና ሚያዝያ 6 ቀን 2017 ዓ.ም በሰጡት መግለጫ ማንም ሰው የፈለገውን ሐሳብ ይዞ በነጻነት የመንቀሳቀስ መብት ያረጋገጠች ትግራይ ለመገንባት እንሰራለን። በአስተዳደር ላይ ያሉ ዋና ዋና ችግሮችን በመለየት ዋና ዋና የመከፋፈል፣ የመገፋፋትና የመጠቃቃት ተግባራትን አቁመን በአንድነት ወደፊት የመጓዝ አለብን። በየጣቢያውና በወረዳው የሚታዩት አለመረጋጋትና ጥቃቶች ለትግራይ የማይጠቅሙ በመሆናቸው አንዱ ሌላውን የሚረግጥበት ሁኔታ ሊኖር አይገባም። በአሁኑ ጊዜ በትግራይ ውስጥ የሁሉም የትግራይ ተወላጆች የሚያቅፍ ማዕከል ስለሌለ ጊዜያዊ አስተዳደሩን ሁሉንም ያሳተፈና ተቀባይነት ያለው ማድረግ ዋናው የትኩረት ነጥብ ነው። ይህ ወደ ማዕከል ብቻ ሳይሆን ወደ ወረዳና ጣቢያ ደረጃ መውረድ አለበት። እንደ ክልል ህልውናችንና ደህንነታችን በሚወስኑ አጀንዳዎች ላይ ክልላዊ መግባባትን ለመፍጠር በትግራይ ደረጃ ክልል አቀፍ ኮንፈረንስ ሊካሄድ ነው። እነዚህ ህዝባዊ መድረኮች በዞን በወረዳና በጣቢያ ደረጃ እንዲካሄዱ ታቅደዋል። የትግራዋይ ማንነት በየአውራጃው የሚገለጽባቸው ሁኔታዎች እንዳሉ ተገንዝቦ መንስኤውን ወይም መዘዙን በጥልቀት በመረዳት የግለሰቦች ነው ሳይባል መፍታት ያስፈልጋል። የህዝቡን እውነታዎችና አሳሳቢ ጉዳዮችን በመለየት እነሱን ለማስተካከል ፖሊሲዎችና ፕሮግራሞች ይዘጋጃሉ። የዚህ ዓላማ በትግራዋይነት ውስጥ ሊፈጠር የሚችለውን የመከፋፈል ችግር ከስሩ ነቅሎ ለመለየት ነው። የትግራይ ፖለቲካ በሁለት ዋልታዎች ላይ ነው ያለው። ይህንንም ለማመጣጠን እንደ ህዝብ ብሔራዊ እርቅ ያስፈልጋል። በደጋፊና በተቃዋሚነት የተከፋፈለው የዲያስፖራ ማህበረሰብን ብሔራዊ መግባባት ላይ ለመድረስ መስራት አለበት። በአብዛኞቹ የትግራይ ወረዳዎች ያለው የአመራር ችግር በተለይም አመራሩ ከቤተሰቦቻቸው ጋር በአንድ አካባቢ እንዲኖሩና ራሳቸውን በራሳቸው እንዲያስተዳድሩ በሚያስችል መልኩ በጥሞና እንዲፈቱ ይደረጋል። የፍትህ አካላት የህግ የበላይነትን በማረጋገጥ ረገድ ከማንኛውም ጣልቃ ገብነት የጸዱ እንዲሆኑ መንግስት ግዳጁን ይወጣል። ከመሬት አስተዳደር ጋር የተያዙ ችግሮችም ቀልጣፋና ገለልተኛ በሆነ መንገድ መፈታት አለባቸው። ተፈናቃዮች ወደ ቤታቸው የመመለስና የፕሪቶሪያን የሰላም ስምምነትን ሙሉ በሙሉ ተግባራዊ ማድረግ ጉዳይ የመንግስት ቁልፍ አጀንዳ ነው። ሁሉንም ችግሮች በሰላማዊና ሰላማዊ መንገድ ለመፍታት ከፍተኛ ጥረት ይደረጋል። የትግራይ ክልል ጊዜያዊ አስተዳደር በምንም መልኩ ወደ ጦርነት የሚሄድበት ሁኔታ አይኖርም ሲሉ አስታውቀዋል።
ጠቅላይ ሚኒስትር ዶክተር አብይ አህመድ በ2025 የፒ4ጂ ጉባኤ ለመሳተፍ ቪየትናም ገብተዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በቪየትናም ለ4 ቀን ይፋዊ የስራ ጉብኝት ትናንትና ሚያዝያ 6 2017 ዓ.ም ከሰዓት በኋላ ሃኖይ ገብተዋል። በቪየትናም ጠቅላይ ሚኒስትር ፋም ሚን ቺን እና ባለቤታቸው ግብዣ የተደረገው ጉብኝቱ የኢትዮጵያ ልዑካን ቡድን በአራተኛው አጋርነት ለአረንጓዴ ልማትና በ2030 የዓለም ግቦች 2030 ፒ4ጂ የመሪዎች ጉባኤ ላይ ለመሳተፍን ያካትታል። የቪየትናም የዜና አገልግሎት እንደዘገበው የጠቅላይ ሚኒስትር አብይ ጉብኝት በ1976 ዲፕሎማሲያዊ ግንኙነት ከተመሰረተ በኋላ በቪየትናም ያደረጉት የመጀመሪያ ይፋዊ የስራ ጉብኝት ነው። ጉብኝቱ ከ7 ዓመታት በኋላ በሁለቱ ሀገራት መካከል የተደረገውን የመጀመሪያው የከፍተኛ ደረጃ የልዑካን ቡድን ልውውጥን ይወክላል። ጠቅላይ ሚኒስትር ዶክተር አብይ ከቪየትናም ባለስልጣናት ጋር ባደረጉት ቆይታ ኢትዮጵያ ከቪየትናም ጋር ያላትን ቁርጠኝነት አጽንኦት ሰጥተው ነበር። ከ2014 ጀምሮ ኢትዮጵያ ለቪየትናም የገበያ ኢኮኖሚ እውቅና ሰጥታለች። የሁለትዮሽ ንግድ ባለፉት 4 ዓመታት ከ10 እስከ 15 ሚሊዮን ዶላር ነበር። የቪየትናም ኢንተርፕራይዝ ኤምኬ ግሩፕ የኢትዮጵያ ስማርት ካርዶችን በማምረት 60% ድርሻ በመያዝ በሳይበር ደህንነትና በመረጃ ደህንነት ላይ በተለይም ከሀገር መከላከያ ጋር በተገናኘ ትብብር እያደረገ ይገኛል። በቆይታቸው ከቪየትናም የፀሐይ ኃይል ማመንጫዎች በማምረት ወደ ውጭ የሚልከው ቶዮ ሶላር የተባለውን ፋብሪካ ጎብኝተዋል። ድርጅቱ በቅርቡ በሐዋሳ ኢንዱስትሪ ፓርክ በመግባት በኢትዮጵያ ስራ ጀምረዋል። ጠቅላይ ሚኒስትሩ ድርጅቱ ከፀሐይ ኃይል ማመንጫ ምርት ባሻገር የኃይል ማመንጫ ፋብሪካ እንዲያቋቁምም አበረታተዋል። ይህም ሀገራችን ከያዘችው የአረንጓዴ አሻራ ፖሊሲ ጋር የተናበበ በማደግ ላይ ያለው የኃይል ጥያቄ ምላሽ በመስጠት ሊያግዝ የሚችል መሆኑንም አውስተዋል። ከኢትዮጵያውያን ባህል፣ ሃይማኖትና ወግ ተቃራኒ የሆነ በርካታ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨ ግለሰብን በቁጥጥር ስር ውሎ ምርመራ እያጣራ እንደሚገኝ አዲስ አበባ ፖሊስ አስታወቀ። ግለሰቡ ሚሊዮን ድሪባ የሚባል ሲሆን በተለያዩ ማህበራዊ ሚዲያዎች በሚለቃቸው ተንቀሳቃሽ ምስል በርካታ የህብረተሰብ ክፍሎችን ቅሬታቸውን ያነሱበት ጉዳይ ሆኗል። ፖሊስ እንዳስታወቀው ግለሰቦቹ ከሚያነሱት ቅሬታ ባሻገር በኢትዮጵያ የወንጀል ህግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑን ይደነግጋል። የአዲስ አበባ ፖሊስ እንዳስታወቀው ግለሰቡ በጎዳናዎች ላይ የተለያዩ አጸያፊ በተለይም የሴቶችን ክብር የሚነካ ኢሞራላዊ ድርጊቶች በመፈጸም የቀረጻቸው ምስሎች በመልቀቅ በፈጸመው ህገወጥ ተግባርና በለቀቀው ተንቀሳቃሽ ምስል በቁጥጥር ስር ውሎ ምርመራ እያጣራ እንደሚገኝ ፖሊስ ገልጸዋል። በአንዳንድ ማህበራዊ ሚዲያዎች የሚለቀቁ አንዳንድ ምስሎች ተገቢነታቸው የሳቱና ያፈነገጡ የሆኑ መምጣታቸውን ፖሊስ ገልጾ ህገወጥ ተንቀሳቃሽ ምስሎችን በሚለቁ ግለሰቦች ላይ የሚወስደውን ህጋዊ እርምጃ አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ አስታውቋል። ከውጭ ወዳገኘነው መረጃ ስናልፍ የዶናልድ ትራምፕን ትዕዛዝ አላስተናግድም ያለው ሃርቫርድ ዩኒቨርሲቲ ከፌዴራል መንግስት የሚመደብለት 2 ቢሊዮን ዶላር እንዲታገድ ተወሰነ። ዋይት ሃውስ ሃርቫርድ ማድረግ ያለባቸው ነገሮች ዝርዝር ቢሰጠውም ዩኒቨርሲቲው አልፈቀደም። ዋይት ሃውስ ዝርዝሩን የላከው ጸረ ሴማዊነት ለመታገል ነው ተብሏል። የትምህርት ሚኒስቴር የሃርቫርድ ውሳኔ በትምህርት ዘርፉ ያለውን ማን አለበኝነት ያሳያል ብለዋል። ሃርቫርድ የአስተዳደርና ቅጥር ለውጥ እንደሚያደርግም ተጠይቋል። ሆኖም ግን ዋይት ሃውስ ሊቆጣጠረን እየሞከረ ነው ሲል ውድቅ አድርጎታል። ትራምፕን አሻፈረኝ ያለ ቀዳሚው ትልቅ ዩኒቨርሲቲም ሆነዋል። ትራምፕ ዩኒቨርሲቲዎች ለአይሁዳውያን ተማሪዎች ከለላ እየሰጡ አይደለም ብለው ሲተቹም ነበር። በአሜሪካ ትልልቅ ዩኒቨርሲቲዎች የጋዛን ጦርነት በሚቃወሙና እስራኤልን በሚደግፉ ተማሪዎች መካከል ግጭት ሲነሳ ነበር። የሃርቫርድ ዩኒቨርሲቲ ፕሬዝዳንት አለን ጋርበር በህግ ክፍላችን በኩል መንግስት ያቀረበውን ማሻሻያ እንደማንቀበል አስታውቀናል። ህገ መንግስታዊ መብታችን አሳልፈን አንሰጥም ብለዋል። ጸረ ሴማዊነት ዩኒቨርሲቲው እንደማይቀበልና መንግስት ግን ነገሮችን እያጋነነ መሆኑ ዩኒቨርሲቲው አሳውቀዋል። አብዛኞቹ ትዕዛዞች የመንግስትን ቁጥጥር የሚያጠብቁ ናቸው ብለዋል ፕሬዝዳንቱ። ዩኒቨርሲቲ የሚያገኘው 2.2 ቢሊዮን ዶላር ድጎማና 60 ሚሊዮን ዶላር የኮንትራት ገንዘብ ተቋርጧል። ሃርቫርድ ዩኒቨርሲቲ ከፌዴራል መንግስቱ በጀት ለማግኘት እንዲችል ከዋይት ሃውሱ ከተሰጡት 10 ማሻሻያዎች መካከል አንደኛው ለአሜሪካ አደገኛ የሆኑ ተማሪዎችን መጠቆም ነው። ጸረ ሴማዊነት የሚያባብሱ የተባሉ የትምህርት ክፍሎች አሰራር በገለልተኛ ባለሙያዎችን ማስፈተሽም ይገኝበታል። ባለፉት 2 ዓመታት ተቃውሞ ያደረጉ ተማሪዎችን መቅጣትም ተካቷል። ከወራት በፊት የትልልቅ ዩኒቨርሲቲዎች ፕሬዝዳንቶች በኮንግረስ ቀርበው ቃላቸው ሲሰጡ የያኔው የሃርቫርድ ፕሬዝዳንት ክላውዲን ጋይ አይሁዳውያን ተማሪዎች እንዲገደሉ የሚጠይቁ ንግግሮች መታለፍ አልነበረባቸው ብለው ይቅርታ ጠይቀዋል። ትራምፕ ወደ 256 ሚሊዮን ዶላር የሚሆን የሃርቫርድን ድጎማና በየዓመቱ የሚመደበው 8.7 ቢሊዮን ዶላር በድጋሚ እንደሚያጠኑ መግለጻቸው ይታወሳል። ከዚህ ቀደም ብሎ የኮሎምቢያ ዩኒቨርሲቲ 400 ሚሊዮን ዶላር የፌዴራል ፈንድ መቋረጡ አይዘነጋም። ኮሎምቢያ ዩኒቨርሲቲ ብዙም ሳይቆይ ዋይት ሃውስ ያቀረባቸውን የማሻሻያ ሀሳቦች ለመተግበር
ተሰማምቷል። በመጨረሻም በኮሎምቢያ ዩኒቨርሲቲ ፍልስጤምን የሚደግፍ ሰልፍ ያዘጋጀው መሐሰን ማህዳዊ ለአሜሪካ ዜግነት ቃለ ምልልስ በሚያደርግበት ወቅት መታሰሩ ተገለጸ። የአሜሪካ መኖሪያ ግሪን ካርድ ያለው መሐሰን በስደተኞች ጉዳይ ባለስልጣኖች ተይዟል። በቀጣይ ወር ከኒውዮርክ ሲቲ ኮሌጅ ይመረቃል። ጠበቃው እንዳሉት መሐሰን በዩኒቨርሲቲ በተዘጋጀው የእስራኤል ጋዛ ጦርነት ተቃውሞ ምክንያት ነው በቁጥጥር ስር የዋለው። በኮሎምቢያ ዩኒቨርሲቲ ተቃውሞ የተሳተፈው የመብት ተሟጋች መሐመድ ካሊል እና በቱፍቱስ ዩኒቨርሲቲ ተቃውሞ የተሳተፈው የመብት ተሟጋች ሩሚያሳ ኦዝቱክ በቁጥጥር ስር መዋላቸው ይታወሳል። ጠበቃው ሉና ድሮቢ የትራምፕ አስተዳደርን መሐሰንን ያሰረው ለፍልስጤማውያን ድምጹን ስላሰማና ፍልስጤማዊ ስለሆነ ነው፣ በጋዛ እየደረሰ ያለውን ቀውስ የሚቃወሙ ሰዎችን ዝም ማስባል ነው ዓላማቸው፣ ይህም ህገወጥ ነው ብለዋል። ጉዳዩን እየተከታተሉ ያሉ አቃቢ ህግ መሐሰን በባለስልጣኖች ከቬርሞንት ግዛት ወይም አሜሪካ እንዳይወጣ አግደዋል። መሐሰን የተወለደው በዌስት ባንክ ሲሆን በ2014 እንደ አውሮፓውያን አቆጣጠር ነው ወደ አሜሪካ የገባው። ፍልስፍና የሚማረው መሐሰን ቡዲስት እንደሆነና በሃይማኖቱ ነውጥን እንደሚጠላና ሀዘኔታን እንደሚያስቀድምም ተገልጿል። አሁን ላይ የት እንደተያዘ አለመታወቁም ጠበቃው ገልጸዋል። በኮሎምቢያ ዩኒቨርሲቲ የፍልስጤም ተማሪዎች ህብረት መስርተዋል። የእስራኤልን የጋዛ ወረራ ሲቃወምም ነበር። ከዚህ በፊት ከሲቢኤስ 60 ሚኒትስ ጋር ባደረገው ቃለ ምልልስ እስራኤል የዘር ጭፍጨፋ እየፈጸመች ነውም ብለዋል። የውጭ ጉዳይ ኃላፊው ማርኮ ሩቢዮ ቢያንስ 300 የውጭ ተማሪዎች ቪዛቸው እንደሚነጠቅም ገልጸዋል። ይህም ጸረ ሴማዊነት ለመታገል ነው ብለውታል። የትራምፕ አስተዳደር ጸረ ሴማዊነት በሚል ሽፋን የንግግር ነጻነት ማፈኑን ተንታኞች እየተናገሩ ይገኛሉ። የቬርሞንት ሴናተር በርኒ ሳንደርስ መሐሰን በህገወጥ መንገድ ነው በቁጥጥር ስር የዋለው፣ የዜግነት ጥያቄው የመጨረሻ ዙር ላይ ነው የሚገኘው፣ በአፋጣኝ ተለቆ በህግ መሰረት ጉዳዩ መታየት አለበት ሲሉ በኤክስ ገጻቸው ጽፈዋል። መረጃው ቢቢሲ አስነብቦታል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ማክሰኞ መርጠን ወደ እናንተ ያቀረብናቸው አዳዲስና ትኩስ መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።